G7 መዝናኛ ነው እየተከታተላችሁ ያላችሁት በድጋሚ የተወደዳችሁ ተመልካቾቻችን እየተከታተላችሁን ስለሆነ እጅግ በጣም እናመሰግናችኋለን ብዙ መሰናዶዎችን ወደናንተ ያደረስን ነው የምንገኘው እንግዲህ ያው ጭንቀት በሽታ ነው ወይስ ያሳብ መደራረብ የሚሉን ሐሳብ እኛም በደንብ ተወያየንበት ለተመልካቾችም ጥያቄ ይሆን ዘንድ ደግሞ እንዲወያዩበትም ሰጣናቸዋል በጣም ከመጠን ያለፈ ስጋትና ፍርሃት ያው ለችግር እንደሚዳርግ ለአእምሮ ለአካላዊ ችግር እንደሚዳርግ ነው እኛም ያወራነው በጂ7 መዝናኛ ተመልካቾችም እንዲያወሩት እንግዲህ ተተናል ሐሳቡን ለነሱ ወደ ሌላኛው ዝግጅታችን እናበራለን G7 መዝናኛ ነው የምትከታተሉት አሁንም ቀጥለናል G7 መዝናኛ ያለነው አሁንም ቀጥለናል ደመላሽ ጉልማ ያዘጋጀልን ጥንቅር አለ እሱ ወደሱ ነው የምናመራው ሂሮ ኦኖዳ ይባላል ጃፓናዊ ነው ጃፓናዊ ወታደር ነው በሁለተኛ ዓለም ጦርነት ጊዜ ላይ ወደ ማሌዥያ ይዘምታል ይሄ ወታደር ወደ ማሌዥያ ዘምቶ በጣም ብዙ አመታት ከብዙ ጊዜያት ውጊያ በኋላ ከጦርነቱ በኋላ ጦርነቱ ሲቆም ሰውየው ጦርነቱ ቆሞም ለ29 አመታት ያክል ወደ ጃፓን ሀገር አልተመለሰም ነው የሚለው ታሪኩ እና እዛው ውጊያው ቆሞም ጦርነቱ ቆሞም ለ29 አመት ሲዋጋ እንደነበረ ያጠነጥናል የደመላሽ ጉልማ ጥንቅር ሰውየው ታዲያ እንዴት ነው ሊመለስ ያልቻለው እሱን ያዘዘው ጀነራሉ ሂድ ተዋጋ ያለው መጥቶ ትጥቅ እስካስፈታኝ ድረስ እና ልመለስም ነው ትጥቄን አልፈታም አይነት የሚል ነውና ከ9 አመት በኋላ ነው እንግዲህ ይሄኛው እሱን አዛዡ ከስራው ወጥቶ ከውትድርና ወጥቶ መጽሐፍ ሽያጭ ሆኖ ነበርና መጽሐፍ ሽያጭ ላይ እየሰራ መጽሐፍ እየሸጠ ነው እንግዲህ ይሄንን መልእክት ሲሰማ ወደ ማሌዥያ ያመራው ወደ ማሌዥያ አምርቶ ትጥቅን ፍታ እኔ መጥቻለሁ ሲል ነው እንግዲህ ትጥቁን የፈታው ከ29 አመታት በኋላ በጣም የሚያስደንቅ የሚያስገርም ነው ያው ይሄ ታማኝነትንም ጭምር ለስራው ታታሪነቱንም ታማኝነቱን የታየበት አጋጣሚ ነው በጣም አንዳንዴ ሰዎች ተው ይሄን ነገር ተው እንዲ ሆኗል የሚል ማረጋገጫ ያመጡ አይደለም እኛ ራሳችን መተው የምንፈልግበት አይነት ነው እሱም ያለበት ሁኔታ ጦርነት ነው ውጊያ ነው በደቡብ ምስራቅ ኢሲያ ውስጥ የምትገኝ ነች ማሌዥያ ማለትና እዛ ውስጥ ጫካ ውስጥ ሆኖ ነው እንግዲህ ለ29 አመት ሲዋጋ ጦርነቱ ቆሟል እሱ ብቻ ነው የተዋጋ ያለው ምን አይነት እንግዲህ የሐላፊነት ጥግ ነው የሰው ልጅ ሐላፊነት ሲሰማው እስከ ህይወት መስዋዕትነት ማለትም እንግዲህ እስከ እድሜ ዘመኑ ድረስ ነው ሐላፊነቱን ለመቀበል ሙከራ ያደረገውና ይሄንኑ ዝግጅት እንግዲህ ባልደረባችን ደመላሽ ጉልማ አዘጋጅቶልናል እሱን ተከታትለን ወደኛው ተመልሰን እንገናኛለን በድጋሚ መርጣችሁ ወዳችሁን በልዩነት እየተከታተላችሁን ስለሆነ እጅግ በጣም እናመሰግናችኋለን ከፕሮግራሙ በኋላ ተመልሰን እንገናኛለን መልካም ቆይታ